ያስከፋኝ ሌሊሳ ፈይሳ የተባለው ግለሰብ ያወጣው ማህበራዊ ሚዲያ ላይ የወጣበት የትርጉም መረጃ በጣም ያስከፋኝ። ይሄው ኦሮምኛውን ተመልከቱት። ትርጉሙንም ኢትዮ ኢንፎ እንዲህ ብሎ ተርጉሞታል። ጨከን ብላችሁ ስሙት፣ ስለሚዘገንን ማለት የእህትህን ደም ካሳ ከፈለክ በአባ ገዳ በታላቁ የኩሽ ቋንቋ በአፋን ኦሮሞ ቅረብ። ዝም ብለህ በማይታወቅ ቋንቋ ብትቀባጥር የሚረዳ ሰው ጎጃም ውስጥ ብትፈልግ እንጂ እዚህ የለም። በእግር ይታሰባል እንዴ? አይታሰብም ማለት ሰው የሚያስበው በጭንቅላቱ ነው አይደል? ለማንኛውም ላልብ ብላችሁ እውነተኛው አምላክ እውነቱን ይግለጥ። በቅርቡ በማህበራዊ ሚዲያ መነጋገሪያ በሆነው በአንዱ ዓለም እና በባለቤቱ ቀናኒ ጉዳይ ላይ ብዙ ተባለ። አንዱ ዓለም በአፍ መፍቻ ቋንቋው በራሱ አንደበት በሱና በሚስቱ መካከል ያለውን እውነት ነግሮናል። ነገር ግን ዛሬ ግን እውነቱን ለማድበስበስ ለሚሞክሩት ጠንከር ያለ መልእክት አለን። አንተ ወንድም ነኝ የምትለው ሰው ለማስረዳት በወፍ ቋንቋ ባልታወቀ ቋንቋ የምትጮኸው አንተ ማነህ? ኮርማውም ጊደሩም የኛ ነው። እንዴት መናገር እንዳለብን አጥንተን እንጂ ደም የሚመልስልንም ሆነ ፍትን የሚጠይቅ ሰው ከኦሮሞ ውስጥ አተን አይደለም። አንዱ ዓለም ገድሏል ወይስ አልገደለም? ለዚህ መልስ የሚሰጠው በታላቁ የአባ ገዳዎች ሕግ ነው። በባህላችን ገደልኩ ብሎ መዋሸት ነገ የሚያጠፋ መሐላ አንደበት ይታወቃል። ስለዚህ የቀናኒ ቤተሰቦች ሆይ እውነት በፈጣሪ ዘንድ ስላለ በእውነት መንገድ መጓዝ ግዴታችሁ ነው። ይህ ዳለቻ ግራጫ የሆነ ሰው ግን የእህቱን እውነት ለመፈለግ ሳይሆን እውነቱን ለማጥፋት እንደቆረጠ የታወቀ ነው። ለመሆኑ የትኛው አባ ገዳ ነው ያንተን በማይታወቅ ቋንቋ የሚቀርብ ለፍላፊነት ሰምቶ ፍርድ የሚሰጠው? እውነቱን ለመናገር እኔ በቦታው አልነበርኩም። ነገር ግን የእውነት አምላክ ያውቃል። እኔ ከእውነት በቀር ውሸት ስለማልወድ ያለ ማስረጃ አንድን ሰው ለመጉዳት የምታደርገውን ጥረት አልቀበልም። እኛ ከሞተ ሰው ይልቅ በሕይወት ያለ ነፍስን መታደግ እንፈልጋለን። ልጃችን አንዱ ዓለም ያለ ማስረጃ እንዲበደል አንፈቅድም። እውነት ያላችሁ ሰዎች ሆይ በወፍ ቋንቋ ሳይሆን ልጁ በተናገረበት በኩሽ አንደበት እውነቱን ንገሩን። የኦሮሞ አባ ገዳም የኦሮሞን እውነት ይቀበል። ለአንዱ ዓለም የተላለፈ መልእክት ይላል። አንዱ ዓለም ሆይ ስማኝ፣ ገድለህ ከሆነ ግድያው ባንተ አልተጀመረም። ራስን ግለጽና ካሳን ጉማህን ክፈል። ነገር ግን እጅህ ንጹሕ ከሆነ ዝም ብለህ ራስን ለደም አሳልፈህ አትስጥ። ያ በማይታወቅ ቋንቋ የሚቀባጥረውን ደግሞ በዱላ አቅናው። አንዱ ዓለም ባለመሞቱ ደስ ብሎኛል። እሱ ባይኖር ኖሮ ያችን በሞት ያለፈችውን ምስኪን ልጅ ምን እንደምትሏት መገመት አያዳግትም። እናንተ እንደ ነፋስ ናችሁ፣ ነፋስ ወደ ነፈሰበት ትነዱታላችሁ። እኔ ግን ታዘቢያችኋለሁ። እውነት ለባለቤቱ ትግባ፣ ለእውነተኛ ሰዎች እውነት ይገለጥላቸው። ትርጉም በኢትዮ ኢንፎ። እናንተ በሞተ ነፍስ የምትቀልዱ ዘረኞች ሆይ እባካችሁ አርፋችሁ ተቀመጡ። ዘረኝነታችሁን፣ ፖለቲከኝነታችሁን በግለሰቦች በትዳር ውስጥ በሚኖር ሞትና ፍትህ በሚጠይቁ አንደበቶች መካከል አትግቡ። ዘረኝነታችሁን ፖለቲካ ላይ አድርጉት። ዘረኝነታችሁን ሂዱና መርጫ ተወዳደሩበት። ዘረኝነታችሁን የፈለጋችሁትና አድርጉበት። ይቺ በምስኪንነቷ በወንድሟ ፊት ትደበደም የነበረች ልጅ የጠየቀ ወንድምየው ፍትህ ነው። ገደለ አላለም። አባት ገደለ አላሉ። የጠየቁት ፍትህ እንዲመሰከርላቸው ነው። ጉማ እንቀበልም አሉ አባትየው። እናትየው ፍትህ ጠየቁ። እነኚህ ሰዎች ፍትህ ጠየቁ። ለዓለም ለኢትዮጵያ ሕዝብ በሚገባው ቋንቋ ተናገሩ። በኔ ቋንቋ ካልተናገር ካልከው ሄደ ቀርባ አናገረው። አንተ ኢትዮጵያ ውስጥ ከ80 በላይ ቋንቋ አለ፣ ሁሉም ሕዝብ የሚናገርበት። እያንዳንዱ ቋንቋ ትልቅም ትንሽም የለው። ሀገር ፍትህ ትጠይቃለች። እንዲህ በዘረኝነት የተጨማለቀ
እድፍ ያደፈ የቆሸሸ ብሔርተኝነትና ዘረኝነትን አጨማልቆ በሰው ትዳር ጓዳ ውስጥ ገብቶ ፍትህን ለማራከስ የሚናገር ቋንቋ ግን ያሳፍራል። ይሄ አሳፋሪ ነው። አሁን ይሄ አትሌት ብሔራዊ ተወዳዳሪ ነው የምትሉት ወይ ሩጫችሁን ሩጡ ወይ በእግራችሁ ብቻ ማሰባችሁን ንገሩን። ነውር ነው። ይሄ ጸያፍ ነው። እኔ የምጠይቀው አባገዳዎችን አላወራም። የኢትዮጵያ ህግ የሚመራው በኢትዮጵያ ፍትህ ስርዓት ነው። የኢትዮጵያ ህግ የችን ልጅ ነፍስ ወይ መስመር ወይ የተያዘውን ነገር ወይ ልጁን ነፃ ብሎ ወይ ህጉን ደግሞ ገዳዩን አረጋግጦ ወይ የህጉን ምክንያት አጣርቶ ፍትህ ይስጠን። ቀነኒን የሚያውቅ ግለሰብ የለም። አንዱ ዓለምን የሚያውቅ ግለሰብ የለም። በኢትዮጵያ ጥላ ሰማይ ስር ግን ፍትህ የምትጠይቅ ነፍስ አለች። የቀነኒ ነፍስ ፍትህ ትጠይቃለች። ታዋቂነት አዋቂያነት አይደለም። ታዋቂነት በሙሉ ህግን መጣስ አይቻልም። በታዋቂነት ስም ዘረኝነት ውስጥ ገብቶ አንዱ ማብኳት አይችልም። እርስ በርስ የተጋደሉት ኦሮሞ ጎጃም ጋር መሄድ ምን አገባን? ምን አገናኙ? እርስ በርስ ተጋደሉ ተብሎ አጀንዳ እየተነሳ ያለው ባልና ሚስት መካከላቸው ግጭት አለ ነው የተባለው። ገዳዩን የገለጸ ሰው የለም። ይሄ አሳፋሪ፣ ይሄ ቅሌት ነው። ለዚህ ጉዳይ ፍትህ ይጠየቅ ማለት በህግ አግባብ የመጨረሻውን ፍትህ መስጠት የሚችለው አካል ማን ነው? ፖሊስ። የውሳኔው አካል ማን ነው? ፍርድ ቤት። ከሱ ውጭ አካል መስጠት የሚችል የለም። ስለዚህ መንግስት ሆይ ህግ የተጀመረውን ህግ እስከ ፍጻሜ ያደርስልን። ምክንያቱም ህግ የሚያከብር ህዝብ ስላለ ያን ህግ የሚያከብር ህዝብህን አክብረው። አለበለዚያ ግን በሚታይ እውነት የሚካድ ህግ ከተቀመጠ እናፍራለን። በሚታይ እውነት የሚታየውን እውነት የቤተሰብን ምስክርነት የአደባባይን ማስረጃነት የምርመራ የፎረንሲክ ምርመራ ውጤትን ጭምር አረጋግጦ ገዳይ አይደለም ይበለን ወይ ሌላ ገዳይ ያምጣልን ወይ ደግሞ ልጅቷን በራሷ ምክንያት ራሷን የገደለች ያስብለን። እኛ የምንፈልገው ከህግ አካላት ውሳኔ እንዲሰጠን የመጨረሻው ውሳኔ እየወጣን ሐሳብ የሚሰጡ ቤተሰቦችን ለማሸማቀቅ መሞከር ግን ነፍሰ ገዳዮችን ማበረታታት ነው። ወንጀል የሚፈጽሙ ሰዎችን ሴቶችን የሚያሳቅቁ የሚደበድቡ የሚገድሉ በሽጉጥ የሚያስፈራሩ በሽጉጥ ዝተው ተኩሰው ያስፈራሩ በየቀኑ የሚደበድቡ አፍንጫ የሚሰብሩ አይን የሚያሳብጡ ጥርስ የሚሰብሩ ሰዎችን ግን ማበረታታት የእናቶቻችሁ ነፍሰ ገዳይ ናችሁና